የኢትዮጵያ የኪነ ጥበብ ሰማይ ላይ ደምቀው ከሚታዩ ከዋክብት አንዱ ነበር። በሳቅ የሚያፈርሰን፣ በምክሩ የሚያንጸን፣ በቃላት ለዛው የሚማርከን ለሶስት አስርት ዓመታት ሀብሎ የጀመረውን የጥበብ ጉዞ በክብር ማማ ላይ ሆኖ ሲያስደምመን ቆይቷል። ግን ዛሬ ያ ሁሉ ክብር፣ ያ ሁሉ ዝና፣ ያ ሁሉ የህዝብ ፍቅር እየተገባ የክብር ስም በኩረ ጥበባት የተባለው አንደበተ ርቱዕ አርቲስት ዛሬ በጠራራ ፀሐይ በፌዴራል ፖሊስ ቁጥጥር ስር ውሎ የቃሊቲ ወለል ላይ ለማደር ተገዷል። ይህ ማንም ያላሰበው የብዙዎችን ልብ የሰበረ ሌሎችን ደግሞ ያስቆጣ አስደንጋጭ ክስተት ነው። ሰራዊት ፍቅሬ ከጥበብ አደባባይ ወደ ፍርድ ቤት አደባባይ እንዴት ወረደ? በቢሊዮን የሚቆጠር የድሃ ገንዘብ የፈሰሰበት ያ የፊንቴክ ማጭበርበር ሴራ ምንድነው? አርቲስቱ በእውነት ተባባሪ ነው ወይስ እርሱም ተጠቂ? ዛሬ የዚህን አንቱ የተባለ የጥበብ ሰው አስገራሚ የህይወት ታሪክና አሁን የገባበትን የጨለማ አዘቅት ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው አዲስ አበባ በተለምዶ ካሳንችስ እየተባለ የሚጠራው ሰፈር ነው። በ1957 ዓ.ም መስከረም 17 ቀን ከአቶ ፍቅሬ ምህርካና ከወይዘሮ በለጥሻቸው ማበጫ ተወለደ። የጥበብ ዘሩ መብቀል የጀመረው ገና በጠዋቱ ነበር። ባስፋወሰንና በምስራቅ አጠቃላይ ትምህርት ቤቶች በነበረው ቆይታ በአማርኛ ክፍለ ጊዜ መጽሐፍትን በመተረክ በጭውውቶችና ግጥሞች ንቁ ተሳታፊ ነበር። በሰፈሩ ሐራምቤ ቡድን ውስጥ ኳስ ከመጫወት ባለፈ ዘገባዎችና መጣጥፎችን እያዘጋጀ ያቀርብ ነበር። የደርግ ዘመን ነበርና 12ኛ ክፍል እንዳጠናቀቀ የብሔራዊ ውትድርና ጥሪ ደረሰው። በ1977 ዓ.ም ወደ ታጠቅ ጦር ሰፈር ከዚያም ጦር ላይ ገባ። ውትድርናው ግን የጥበብ ህይወቱን አላጠፋውም፣ ይልቁንም አሳደገው እንጂ። በስልጠናው ቆይታው በብርጌድ ደረጃ የኪነ ጥበብ ቡድን አቋቁሞ ይንቀሳቀሱ ነበር። በኋላ ማዕከላዊ የኪነ ጥበብ ቡድን ሲመሰረት ሰራዊት የቲያትርና ስነ ጽሑፍ ክፍል ተጠሪ ሆኖ ለ2 ዓመት ከ9 ወር አገልግሏል። ከውትድርና መልስ በሲቪል ተቀጥሮ የመስራት እድል ቢቀርብለትም እርሱ ግን ጥበብን መረጠ። ከጓደኞቹ ጋር በመሆን አፍለኛው የቲያትር ቡድንን በ1983 ዓ.ም መሰረተ። ነገር ግን ሰራዊት ፍቅሬን በመላ ኢትዮጵያ ቤት ውስጥ ያስገባው ትልቁ ስራው በኢትዮጵያ ሬዲዮ የተላለፈ የነበረው ሸምጋይ ተከታታይ የሬዲዮ ድራማ ነው። በድራማው አብዬ ዘርጋው የተባለውን ገጸ ባህሪ ወክሎ በዛ ባለው ንግግሩና ጥበቡ የህዝብ ፍቅርን በጠቅላላ ተቆጣጠረ። ድራማው እንዲራዘም የተደረገው በህዝብ ግፊት ነበር። ከዚያም ባለፈ በዳግማዊት ሰማያዊ ፈረስ፣ ሂሮሺማና ሌሎች ፊልሞች አሻራውን አሳረፈ። የራሱን ማስታወቂያ ድርጅት መስርቶም በኢንዱስትሪ ውስጥ ትልቅ ተጽዕኖ ፈጣሪ ሆነ። ይህ ሁሉ ስራው በእምነት ተቋማት ዘንድ ሳይቀር እውቅና አግኝቶ በኩረ ጥበባት የሚል የክብር ስምና የአቢሲኒያ ሽልማትን አስገኝቶለታል። እስከ ቅርብ ጊዜ ድረስ ሰራዊት ፍቅሬ የስኬትና የክብር ተምሳሌት ነበር። ይህ የክብር ታሪክ ግን መጋቢት 2018 ዓ.ም ላይ ባልተጠበቀ ሁኔታ ተቀየረም። የፌዴራል ፖሊስ ባወጣው መግለጫ በመላው ሀገሪቱና ከድንበር ተሻጋሪ ወንጀሎች ጋር በተያያዘ ታላቅ የማጭበርበር ወንጀል መፈጸሙን አስታወቀም። በአንድ የፊንቴክ የፋይናንስ ቴክኖሎጂ ኢንቨስትመንት ድርጅት አማካኝነት በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት ደርሷል። ይህ ድርጅት ያለ አግባብና በተጋነነ መልኩ ራሱን ሲያስተዋውቅ ነበር። እናም የዚህ ፕሮሞሽን ዋና ተዋናዮች እነማን ነበሩ? ፖሊስ እንደገለጸው ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር የተባሉ ታዋቂ አርቲስቶችና የማስታወቂያ ባለሙያዎች በዚህ የጥቁር መዝገብ ውስጥ ተካተዋል። ፖሊስ ያቀረበው ክስ ከባድ ነው። አንደኛው ሆን ብሎ ማታለል፣ በህብረተሰቡ ዘንድ ያላቸውን እውቅናና ተቀባይነት በመጠቀም ድርጅቱ ህገወጥ መሆኑን እያወቁ ሆነ ብለው የተጋነነ ማስታወቂያ በመስራት። ሁለተኛው የሐሰት መረጃ ማሰራጨት፣ በተለያዩ ማህበራዊ ሚዲያዎች የሐሰት መረጃዎችን በማሰራጨት ዜጎች በድርጅቱ ተታለው ገንዘባቸውን እንዲያስገቡ በማድረግ። ሶስተኛው የወንጀል ተካፋይነት፣ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን። ምናልባትም ህዝቡን እጅግ ያስቆጣው ዝርዝር ይሄ ነው። ፖሊስ እንደገለጸው እነዚህ አርቲስቶች ለሰሩት ማስታወቂያ ክፍያ ብቻ ሳይሆን እያንዳንዳቸው አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታ ተቀብሏል። ይህ መኪና በሺዎች የሚቆጠሩ ኢትዮጵያውያን የዕለት ጉርሳቸውን ቀንሰው ለተሻለ ህይወት ተስፋ አድርገው ያስቀመጡት ገንዘብ ውጤት ነው። የሰራዊት ፍቅሬ መታሰር የጥበብ ቤተሰቡና መላው ኢትዮጵያን ህዝብ ለሁለት ከፍሏል። በአንድ በኩል ጥበብና ማስታወቂያ ስራ ነው። አርቲስቱ የቀረበለትን የሥራ ውል ተቀብሎ ሰራ እንጂ የድርጅቱን የውስጥ አሰራር የመመርመር ኃላፊነት የለበትም የሚሉ አሉ። ለነዚህ ወገኖች ሰራዊት ራሱ የድርጅቱ ባለቤቶች ሰለባ ነው። በሌላ በኩል ግን
ጠንከር ያለ ወቀሳ የሚያቀርባሉ። ታዋቂነት ትልቅ ኃላፊነት አለበት ይላሉ። የሰራዊት ለዛ ያለው አንደበትና የአብዬ ዘርጋው ታማኝነት ነበር ህዝቡን ለድርጅቱ እጁ እንዲሰጥ ያደረገው። ፖሊስ ሆነ ብለው የሚለውን ቃል መጠቀሙ አርቲስቶቹ ስለ ማጭበርበሩ ጥርጣሬ ወይም ዕውቀት እንደነበራቸው ያሳያል። 8 ሚሊዮን ብር የሚያወጣ መኪና በስጦታ መልክ መቀበልስ ከተራይ ማስታወቂያ ክፍያ ውጪ የወንጀሉ ተሳታፊ ያደርጋቸዋል ወይ? ይህንን የሚወስነው ፍርድ ቤት ይሆናል። ነገር ግን በአሁኑ ሰዓት ሰራዊት ፍቅሬና ጓደኞቹ ፍርድ ቤት ቀርበው ፖሊስ ተጨማሪ የምርመራ ጊዜ ጠይቆባቸዋል። በስር ቆይታቸው ምርመራ ይቀጥላል። የፍትህ ሚኒስቴርና መረጃ የሰጠው ህብረተሰብም በዚህ ውስብስብ መዝገብ ላይ በትብብር እየሰሩ ነው። ታሪኩ እጅግ አሳዛኝ ነው። የ30 ዓመት የክብር ታሪክ በአንድ አጠራጣሪ የኢንቨስትመንት ማስታወቂያ ጭልጥ ብሎ ሊጠፋ ጫፍ ላይ ነው። ሰራዊት ፍቅሬ በእውነት ጥፋተኛ ከሆነ ይህ የኢትዮጵያ ጥበብ ታሪክ ጥቁር ጠባሳ ይሆናል። የህዝብን እምነት ለግል ጥቅም አሳልፎ መስጠት ትልቅ ዋጋ ያስከፍላል። ነፃ ከሆነ ደግሞ ስሙን መልሶ ለመገንባትና የጠፋውን ክብር ለመመለስ እጅግ ከባድ የዳገት ጉዞ ይጠብቀዋል። እናንተስ ምን ታስባላችሁ? አርቲስቶቹ ስለሚያስተዋውቁት ድርጅት ትክክለኛነት የመጠየቅ የሞራልና የህግ ኃላፊነት አለባቸው ወይስ ሰራዊት ፍቅሬ የቀረበለትን ስራ ከሰራ ተጠያቂ ነው ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። የዛሬው ዝግጅታችን ይህንን ይመስል ነበር። ቪዲዮውን ላይክና ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። በሌላ አዳዲስና አስተማሪ ቪዲዮ እስከምንገናኝ ሰላም ይስጥልን በማለት በዚሁ ቋጨን።